እንግዲህ ዛሬ የምንመለከተው ጽንሰ ሐሳብ ቮሊዩም ኤክስፓንሽንስ ኦፍ ሊኩዊድ ኳንቲቲ ኦፍ ሂት ካፓሲቲ እንዲሁም ደግሞ ስፔሲፊክ ሂት ካፓሲቲ እነዚህን አራት ቶፒኮች የምንመለከተናል ማለት ነው። ኳንቲቲ ኦፍ ሂት what does it mean this quantity of heat or ኪው ብለን እንሰይማታለን most of the time what does it mean ምንድናት እቺ ኳንቲቲ ኦፍ ሂት ብለን የምንጠራት? let's look it before we see this quantity የሚለውን ጽንሰ ሐሳብ ከማየታችን በፊት ኳንቲቲ የሚባለው ጽንሰ ሐሳብ እናስቀረውና ሂት የሚባለው ጽንሰ ሐሳብ እስኪ እናውራው። what does mean heat እንግዲህ ከዚህ በፊት በነበሩ ክላሶች what does mean heat ብለን ነበረ። ሂትን ስናይ ምን አይነት ነገሮችን ጨምረን ነበረ? heat is it's a form of what energy ተባብለን ነበር አይደለም? heat this heat is what heat is a form of energy አይደል ነው? a form of energy ወይም ደግሞ የኤነርጂ አይነት ነው። it's a form of energy that transfer from hotter body to colder body transfer የሚሆነው ከየት ወዴት ነው? ከሆተር ወደ ኮልደር that transfer የሚሆንልን የሚተላለፍልን from hotter to colder ከሞቃት ወደ ቀዝቃዛ አካባቢ ላይ ወይም ደግሞ ቀዝቃዛ ወደ ነገር ትራንስፈር የሚያደርግ it's a form of energy ነው። this heat is a scalar quantity and its SI units ምን ብለን ነበር? ጁል ብለን ነበር። ስለዚህ ምን ጊዜ ሂት ትራንስፈር የሚያደርገው ሞቃት ከሆነ ቦዲ ወደ ቀዝቃዛ ወደ ሆነ ቦዲ ነው ማለት ነው። ሞቃት ከሆነ ቦዲ ማለት ምን ማለት ነው? in other way ሞቃት ማለት when the temperature is very high and colder when the temperature is low ስለዚህ ከሃየር ቴምፕሬቸር ወደ ሎ ቴምፕሬቸር ሂት ትራንስፈር ሲያደርግ ማለት ነው። ተግባባና ወይም ደግሞ ትራንስፈር የሚያደርግ ኢነርጂ ነው ማለት ነው። so we call this condition በሁለት ቦዲዎች መካከል የቴምፕሬቸር ዲፈረንስ በሚኖርበት ሰዓት ላይ ሂት ትራንስፈር ያደርጋል ማለት ነው። ከየት ወዴት? ከሃየር ቴምፕሬቸር ወደ ሎወር ቴምፕሬቸር when there is a difference of temperature between the bodies we call this condition ተርማል ኮንታክት ብለው ነበር ከዚህ በፊት። ሂት ከሃየር ቦዲ ወይም ከሃየር ቴምፕሬቸር ወደ ሎወር ቴምፕሬቸር ሙቭ በሚያደርግበት ሰዓት ላይ we call this condition ምን ብለው ነበረ? ተርማል ኮንታክት አይደለ? ተርማል ኮንታክት ብለናል። ሶ ሂት ትራንስፈር ይሆንና ሂት ትራንስፈር በሚሆንበት ሰዓት ላይ ይሄኛው ቴምፕሬቸር እየቀነሰ ይሄኛው ቴምፕሬቸር እየጨመረ ይመጣና የመጀመሪያው ቦዲ እና ሁለተኛው ቦዲ ቴምፕሬቸራቸው እኩል ይሆናል። ሶ ከሃየር ቴምፕሬቸር ወደ ሎወር ቴምፕሬቸር ትራንስፈር ያደርግና ፋይናሊ በሁለቱ ቦዲዎች መካከል የሚኖረው ቴምፕሬቸር እኩል ይሆናል ማለት ነው። at this time we call this condition ተርማል ኢኩሊብረም ብለን ሰይመናል። ተርማል ኢኩሊብረም ስለዚህ ተርማል ኢኩሊብረም ማለት when the temperature difference between the two bodies are the same or when there is no difference temperature between the two bodies በሁለቱ ቦዲዎች መካከል ምንም አይነት ቴምፕሬቸር ለውጥ በማይኖርበት ሰዓት ወይም ደግሞ ሂት ትራንስፈር ሲሆን ተርማል ኮንታክት አለው። የቴምፕሬቸር ልዩነት ሲኖር ቴምፕሬቸራቸው እኩል ሲሆን ደግሞ ተርማል ኢኩሊብረም አለው። ስለዚህ in thermal equilibrium there is no net movement of heat energy between the two bodies. So in thermal equilibrium the temperature of the two bodies are equal but not the heat. ነገር ግን የቦዲ ዋን ሂት እና የቦዲ ቱ ሂት እኩል ናቸው ማለት አይደለም። ተርማል ኢኩሊብረም ላይ እኩል የሚሆነው ምንድነው? ቴምፕሬቸር ነው። ሂት ትራንስፈር ይላል አይሆንም። ምንም አይነት የሂት ኔት ሙቭመንት አይኖረንም። ግን ሂት መጠናቸው ግን ምንድነው? የተለያየ ነው። ዋይ ከተባለ this heat energies depend on three things. ሂት ሶስት ነገሮች ላይ ዲፔንድ ይሆናል። the first one is mass of the body and the second one is nature of the body and the third one is the change in temperature. the change in temperature በቴምፕሬቸር ለውጡ ላይም ዲፔንድ ይሆናል ማለት ነው። so here we have a mass, here we have C specific heat capacity ብለን እንጠራታለን በኋላ እናያለን። እንዲሁም ደግሞ change in temperature ሶስቱ ላይ ዲፔንድ ይሆናል ማለት ነው። so ሁለት ቦዲዎች ምንም እንኳን ቴምፕሬቸራቸው እኩል ቢሆንም ሂት መጠናቸው ግን እኩል ነው ማለት አንችልም። why ሂት ቴምፕሬቸር ላይ ብቻ አይደለም ዲፔንድ የሚሆነው ኔቸር ኦፍ ዘ ቦዲ ላይ ዲፔንድ ይሆናል፣ ማስ ኦፍ ዘ ቦዲ ላይ ዲፔንድ ይሆናል ማለት ነው። ያስማማናል። ሶ ያንን ጽንሰ ሐሳብን ይዘን የምንሄደው ማለት ነው ዛሬ። ሶ this quantity of heat is or this heat is the amount of thermal energy transfer from ከየት ወዲህ from one body to another body due to a temperature gradient የቴምፕሬቸር ለውጥ በሚኖርበት ሰዓት ላይ ከአንዱ ቦዲ ወደ ሌላ ቦዲ ትራንስፈር የሚያደርግ ምንድን ነው? ኢነርጂ ነው። ከየት ወዴት ነው ግን ትራንስፈር የሚያደርገው? ከሃይ ወደ ሎር። ስለዚህ ይሄ ትራንስፈር የሚሆነው የሂት መጠን ሶስት ነገር ላይ ዲፔንድ ነው። the first one is mass of the body, the second one is specific heat capacity and the third one is change in temperature. so ከዚህ በመነሳት ደግሞ quantity of heat or Q
is equal to ምን ብለን መደምደም እንችላለን? ከማስ ጋር ሪሌሽንሺፕ አለው። ኔቸር ኦፍ ዘ ቦዲ ከቦዲ ተፈጥሮ ጋር ወይም ደግሞ ከስፔሲፊክ ሂት ካፓሲቲ ጋር እንዲሁም ደግሞ ከቼንጅ ኢን ቴምፕሬቸር ጋር ዝምድና አለው ማለት ነው። ሶ ዲስ ኢዝ ኳንቲቲ ኦፍ ሂት ኦር ኪው ብለን የምንሰይማት ይችላል ማለት ነው። ሶ ዲስ ኪው ኢን አዘር ዌይ ደግሞ ስናስቀምጠው this quantity of heat is the amount of energy required to raise the temperature of a given substance. ምን ብለን እንደመደም እንችላለን? ይሄንን ኳንቲቲ ኦፍ ሂት ብለን የምናስቀምጠው የሚያስፈልገን የኢነርጂ መጠን ነው። መቼ? to increase the temperature of a given body. የአንድን ቦዲ አጠቃላይ የአንድን ቦዲ ቴምፕሬቸር ምን ለማድረግ ኢንክሪዝ ለማድረግ የሚያስፈልገን የኢነርጂ መጠን ምን ብለን እንሰይመዋለን? quantity of heat or Q ብለን እንሰይማታለን ማለት ነው። እስኪ ደግሞ quantity of heat is the amount of heat energy required to increase or to raise the temperature of a given substance. አንድን ሰብስታንስ ቴምፕሬቸሩ ከፍ ለማድረግ በስንት? በ10 ሊሆን ይችላል፣ በ20 በ30 በ100 whatever it is አንድን ቦዲ ቴምፕሬቸሩን ከፍ ለማድረግ የሚያስፈልገን የሂት መጠን ማለት ነው። ኳንቲቲ ኦፍ ሂት ማለት ነው። እስኪ let's do some exercise የተወሰኑ ኤክሰርሳይሶችን እዚህ ጋር እንስራ። የመጀመሪያውን እንመልከተው እስኪ ምን ይላል? calculate the heat required heat intake of the temperature of 2.5 kg ማስ ተሰጥቶናል። ማሳችን ስንት ናት? 2.5 kg። እሺ ኮፐር ብሎክ ፍሮም ከስንት ወደ ስንት ለመጨመር ቴምፕሬቸሩ ከ25 ወደ 100 በስንት ለማሳደግ ማለት ነው። በስንት ለመጨመር 100 ሲቀነስ 25 በ75 ዲግሪ ሴልሺየስ ለመጨመር ማለት ነው። whereas the specific heat capacity of the copper this specific heat capacity is constant እሺ is depend on the nature of the body nature ላይ ነው ዲፔንድ ብትሆን ኮፐር ከሆነ በቃ ኮፐር ነው specific heat capacity ተመሳሳይ ነው 385 so ምድሬት ነው heat so this Q is equal to what mc change in T ማሳችን ስንት ነው? 2.5 ስፔሲፊክ ሂት ካፓሲቲያችን 385 ቼንጅ ኢን ቴምፕሬቸራችን ስንት ናት? ናት 100 it is 75 አይደለ? ኦኬ ቼንጅ ኢን ቴምፕሬቸራችን it is 75 ስለዚህ በአጠቃላይ ስናባዛው ውስጥ ይመጣል ማለት ነው። በአጠቃላይ ስናባዛው ይሄንን እሺ 2.5 ሲባዛ በ385 ሲባዛ በ75 2.5 ሲባዛ በ385 ሲባዛ በ75 72187 ማለት ነው። ምን ጁል because this is heat quantity of heat is measured in joule. Yes, mama. This one is the first one. Okay, let's do also the second one. A heater provides miracle 12000 joule of energy provide. This is energy. Okay. To an unknown substance with a mighty substance. If the energy is converted entirely to heat, express the quantity of heat in kilojoules and calories. Okay. ይሄን ያክል ሂት ሰጥቶናል። ይሄንን ሂት በምን አስቀምጠው ነው የሚለው? በኪሎ ጁል እና በካሎሪ። በጣም ቀላል ነው። ኪሎ ጁል ማለት 1 ኪሎ ጁል ማለት እንግዲህ ኪሎ ማለት 1000 ማለት ነው አይደል? 1000 ጁል ነው። ስለዚህ 12000 ጁል ምን ያክል ነው? that's all. Okay, so finally ወደ ስንት ይቀየራል ማለት ነው? አለቀ። 12000 ጁል ሲባዛ በ1 ኪሎ ጁል ሲካፈል ለ1000 ጁል so 0 በ0 ቢጣፋ ይሄ ስንት ነው ማለት ነው? 12 ኪሎ ጁል ማለት ነው። አለቀ። I think it's very easy. And the other one is ወደ ካሎሪስ ነው ቀይሮ የሚለው። ካሎሪስም ቀላል ነው። 1 calories it is the unit of this energy. እሺ 1 calorie ማለት 4.184 ጁል ነው። ስለዚህ ስንቱ 12000 ምን ያክል ይሆናል? ክሪስ ክሮስ ይሄን ብናባዛ 1 ካሎሪ ሲባዛ በ12000 ጁል ሲካፈል ለ4.184 ጁል ማለት ነው። አለቀ። ይሄን ብናባዛው 1 በ12000 ቢባዛ 12000 ነው። 12000 ሲካፈል ለ4.184 12000 ሲካፈል ለ4.184 ስንት መጣል? 2868 ምን ካሎሪን አርክተን ማስቀመጥ እንችላለን ማለት ነው። ይሄ ዩኒት ኮንቨርዥን ነው። እሺ ዩኒቶችን መቀየር ነው። ኦኬ let's see the third one ሶስተኛውን እስኪ ደግሞ እንመልከት። how much thermal energy is released when 500 gram of water cooled
ኦኬ ማሳችን ስንት ነው? 500 ግራም። 500 ግራም ማለት 0.5 ኪሎ ግራም ማለት ነው። ወደ ኪሎ ግራም ስንቀይረው አይደለ? እሺ cool from boiling ከ100 ዲግሪ ሴልሺየስ down to room temperature of 25 ዲግሪ ሴልሺየስ ከ100 ወደ ስንት መጣ? ከ100 ወደ 25 መጣ። ጨመረ ቀነሰ? በምን ያክል ላይ ቀነሰው? የቴምፕሬቸር ለውጣችን 75 አይደለም? ቀነሰ 75። ግን ፖዚቲቭ ነው ኔጌቲቭ ነው የምትሆነው? ኔጌቲቭ ነው የምትሆነው። ቀንሳለች because 25 ሲቀነስ 100 ኔጌቲቭ 75 አይደለም? ኦኬ ስፔሲፊክ ሂት ካፓሲቲ 4184 አለ። ግን ወተር ነው አይደል? አይ ቲንክ ወተር በሚሆንበት ሰዓት ስፔሲፊክ ሂት ካፓሲቲው 4200 አርክቴክቸር ሶች እሺ ግን ግዴታ አይደለም። አስተማሪው 4100 ነው ካለ 4100 ነው የምንወስደው አለቀ። 4184 ነው ካለ 4184 ነው የምንወስደው። 4200 ኖርማሊ ጀነራሊ የሚቀመጠው ነው ቴክስት ቡካችን ላይ ያለው ነው። ሶ how much thermal energy is needed which q ነው የጠየቅነው ማለት ነው። q is equal to mc change in t ማሳችን ስንት ነው ማለት ነው? 0.5 ስፔሲፊክ ሂት ካፓሲቲያችን 4200 ቼንጅ ኢን ቴምፕሬቸራችን 75 ይሄን ብናባዛ 0 ስጠፋ ነጥብ ወጣለች። ይሄ ስንት ይመጣል? 0.5 በ4200 ሲባዛ ኖርማሊ 2100 ነበር የሚመጣው ሲባዛ አይደለ? እዚህ ጋር ደግሞ ስንት አለችን? 75 2100 በ75 እናባዛ እስኪ 2100 ሲባዛ በ75 is going to be 157,500 this is the quantity of heat joule ምን ለማድረግ 500 ግራም of water ወደ ምን ለማድረግ ከ100 ዲግሪ ሴልሺየስ ወደ 20 ዲግሪ ሴልሺየስ ለማውረድ ግን here we have a negative sign አይደል? ቴምፕሬቸራችን ኔጌቲቭ አይደል? ኔጌቲቭ አሁን ምን ነው የምታሳየው? ሂት ጌን ነው ሪሊዝ ነው የሚደረገው። ቴምፕሬቸሩ እየቀነሰ ነው እየጨመረ ነው? እየቀነሰ ነው አይደል? ስለዚህ ቴምፕሬቸሩ በሚቀንስበት ሰዓት ላይ ሂት እያጣ ነው ጌን እያደረገ ነው? እያጣ ነው አይደል? እየቀዘቀዘ ነው። አንድ ነገር እየቀዘቀዘ ሲመጣ ያለው ግለት እየጨመረ ነው እየቀነሰ ነው። ሉዝ ነው ያደረግነው ማለት ነው። ስለዚህ ሉዝ ነው ኔጌቲቭ የምታሳየን ያንን ነው ማለት ነው። እሺ let's continue the other one. And the other one is an electrical kettle at 2000 watts. Okay, this is power ተሰጥቶናል። ስንት ነው የተሰጠን? 2000 ዋት። Okay, runs for 60 seconds. ለስንት ሰከንድ? ለ60 ሰከንድ። Okay, calculate the total quantity of heat energy ነው የጠየቅነው። assuming 100% efficient 100% efficient ቢሆን ማለት ያለው ኢነርጂ በጠቅላላ ሙሉ በሙሉ ወደ ሂት ትራንስፈር ሆኗል ማለት ነው። Okay, so we know that power ማለት ነው ከዚህ በፊት በነበረን በዱሮ እንትናችን ኖሌጃችን work over what time ማለት ነው። work ማለት ያው it's almost the same with energy and that energy አሁን ደግሞ የኛ ኤነርጂ ማለት ነው ሂት አይደለም? that energy divided by time. So here we have 1 crisscross ብናደርግ e times 1 is e is equal to p times t ኢነርጂያችን ማለት ነው ሂት አይደለም? Okay, so this is going to be p ስንት ናት ፓወራችን? 2000 ዋት ሲባዛ ታይማችን 60 ስንት መጣለች ማለት ነው? 2000 ጊዜ 60 12 1 2 3 4 1 2 3 4 120,000 ጁል ኦፍ ዋት ይሄ ምናችን ነው ሂታችን ማለት ነው። ያስማማል አይደል? ወርክ ኦቨር ታይም ከሚል ይሄ አዲስ ፎርሙላ ነው ግን በፊት የነበረ የምናውቀው ስለሆነ ከሱ ጋር ሪሌት አድርገን ለመስራት ነው። ኦኬ and the other one is the last one is እስኪ እንመልከተው። a block of ice absorb ይላል። ምን ያክል አብዞርቭ አደረገ? 33400 ጁል q is equal to 33400 ጁል of heat at 0 degree Celsius. ስንት ዲግሪ ሴልሺየስ ላይ? 0 degree Celsius ላይ። okay, to melt completely if the latent heat of fusion is okay 334,000 joule per kilogram, determine the mass of the ice block. Latent heat of fusion determine the mass of the ice block. mass ነው የጠየቀው አለቀ። and this q is equal to mass times latent heat of fusion ማለት ነው። so mass is equal to q over latent heat of fusion አድርገን የምንሰራው q-ዋችን ስንት ናት? 33400 ጁል ሲካፈል latent heat of fusionአችን ደግመናል አልደገምነውማ። latent heat of fusionአችን ስንት ነው? okay 334,000 ሁለቷን አካፍለን ቁጭ ማድረግ ማለት ነው። it's almost I think 0.1 something like that ማለት ነው። 0.1 አካባቢ ማለት ነው። ይሄንን በዚሁ በ33400 ብታካፍሉ አንድ ነው፣ በ334,000 ብታካፍሉ 10 ነው which is 0.1 ኪሎ ግራም ማለት ነው። እሺ እንቀጥል። and እንግዲህ ኳንቲቲ ኦፍ ሂት ተስማማን አይደል? ኳንቲቲ ኦፍ ሂት ማለት ነው አልኩሽ the amount of heat energy required to raise or to increase the temperature of a given substance. የአንድን አጠቃላይ ሰብስታንስ ቴምፕሬቸሩን ከፍ ለማድረግ በፈለግነው መጠን ከፍ ለማድረግ የምታስፈልገን የሂት መጠን ናት። and when we come to this heat capacity ላይ ደግሞ በምንመጣበት ሰዓት ላይ heat capacity or C ብለን እንሰይማታል። heat capacity ደግሞ look
look it ነው አሁን ልክ ሳሳልፈው ተመልከች the amount of heat energy required to raise quantity of heat ምንድን ነበረ the amount of heat energy required to raise the temperature of a given substance አጠቃላይ ቦዲውን በፈለግነው ቴምፕሬቸር መጠን ነበር አሁን ሂት ካፓሲቲ ስንል ደግሞ አጠቃላይ ያለውን ቦዲውን ቴምፕሬቸሩን በ1 ዲግሪ ሴልሺየስ ከፍ ለማድረግ ማለት ነው በስንት በ1 ዲግሪ ሴልሺየስ the amount of heat energy required to raise the temperature of a given substance by 1 degree Celsius or 1 Kelvin አንድ ቦዲ በ1 ዲግሪ ሴልሺየስም በ1 ኬልቪንም ጨምረ ያው ነው ኢንክሪዝ የሚያደርገው የሴልሺየስ መጠንና ኢንክሪዝ የሚያደርገው የኬልቪን መጠን እኩል ነው ለዛ ነው እሺ ለምሳሌ አንድ ቦዲ ቴምፕሬቸሩ ከ10 ዲግሪ ሴልሺየስ ተነስቶ ቴምፕሬቸሩ look ከ10 ዲግሪ ሴልሺየስ ተነስቶ 20 ዲግሪ ሴልሺየስ ላይ ቢመጣ በስንት ነው የጨመረው በ10 አይደለም ይሄን ወደ ኬልቪን ብቀይሩ ተመሳሳይ ነው 10 ዲግሪ ሴልሺየስን ወደ ኬልቪን ቀይሩ 20ንም ወደ ኬልቪን ቀይሩ 10ን ወደ ኬልቪን ቀይረው እስኪ ስትራ 273 ኬልቪን ኦኬ 273 ላይ 10 መደመር አይደለም is going to be 283 አይደለም እስኪ 283 ኬልቪን ናል 20 ዲግሪ ሴልሺየስ ብቀይሩ 293 ኬልቪን ናል በስንት ነው ዲግሪ ሴልሺየስ የጨመረው በ10 ኬልቪንስ በ10 ስለዚህ ኢንክሪዝ ያደረገው የሴልሺየስ መጠንና ኢንክሪዝ የሚያደርገው የኬልቪን መጠን ኢንክሪዝ የሚያደርጉበት መጠን ተመሳሳይ ነው ስለዚህ በ1 ዲግሪ ሴልሺየስ ጨመረ ማለት በ1 ኬልቪን ጨመረ ማለት ነው ለውጥ የለውም እሺ ስለዚህ ኳንቲቲ ኦፍ ሂት ኪው ላይ ስንመጣ የቦዲውን አጠቃላይ ጊቭን ሰብስታንስ ነው አጠቃላይ ቦዲውን በፈለግነው የቴምፕሬቸር መጠን ነው ሂት ካፓሲቲ ደግሞ ስንል አጠቃላይ ቦዲውን በ1 ዲግሪ ሴልሺየስ ብቻ ያ ማለት ነው ስለዚህ ስፔሲፊክ ሂት ካፓሲቲ ማለት ኖርማሊ ሂት ምንድን ነበረ ኳንቲቲ ኦፍ ሂት the amount of heat energy required to raise the temperature of a given substance ሬዝ ለማድረግ ቴምፕሬቸር ነው አይደል አሁን ግን ለስንት ዲግሪ ሴልሺየስ ለ1 ዲግሪ ሴልሺየስ ብቻ which means አጠቃላይ ከፍ የምናደርግበትን ሂት ፐር ማለት ነው ፐር ዩኒት ማለት ነው or ደግሞ ለ1 ዲግሪ ሴልሺየስ ማለት ነው እቺ ማለት አጠቃላይ ቦዲውን በአጠቃላይ ቴምፕሬቸር እቺኛስ አጠቃላይ ቦዲውን በስንት በ1 ዲግሪ ሴልሺየስ አንድ ፐር ዩኒት ማለት ነው ኪው ኦቨር ቼንጅ ኢንቲ ይሄን ምን አርተሽ ማስቀመጥ ይችላል ከፈለግሽ ኪው ማለት ነው ማስ ታይምስ ስፔሲፊክ ሂት ካፓሲቲ ሂት ካፓሲቲ ካፒታል ስሞል ነው ስፔሲፊክ ሂት ካፓሲቲ ስሞል ሲ ናት እዚህ ጋር እንደምታያት ሉክ ሶ ኤም ሲ ቼንጅ ኢንቲ divided by here we have change in T so heat capacity is equal to change in T but change in T ብናጣፋ mass times specific heat capacity ማለት ነው አለቀ እንደዚህ አርተ መስራት እንችላለን ማለት ነው so this is capacity it is the heat energy divided by what the change in temperature ማለት ነው let's do some exercise here እስኪ የተወሰኑ ኤክሰርሳይሶችን እንስራ the first one a metal sphere አለ አንድ metal sphere አለ 4500 joule of heat አለው 4500 joule of heat አለው እሺ Q is equal to 4500 joule ነው causing its temperature to raise ለመጨመር ነው የሚለው እሺ ይሄ ኢኒሻል ወይ ፋይናል አይደለም raise by ጨመረ change in temperatureአችን ማለት ነው change in temperatureአችን ስንት ነው 15 ዲግሪ ሴልሺየስ ነው calculate the heat capacity እንፈልግ ምንድነው አልኩሽ heat capacity ማለት አጠቃላይ ቦዲውን በአጠቃላይ ቴምፕሬቸር ከፍ ለማድረግ ኪው ነው የሚያስፈልገው ኦኬ ሂት ካፓሲቲ ግን አጠቃላይ ቦዲው በስንት በአንድ ነው ስለዚህ አጠቃላዩን ቦዲ በአጠቃላይ ቴምፕሬቸር ኪው ከሆነ ለአንዷ ሲሆን ለ1 ዲግሪ ሴልሺየስ ወይም ደግሞ ፐር ዩኒት ሲሆን ቼንጅ ኢን ቴምፕሬቸር አርተር ማካፈል ነው ተባባልን አይደል ኪዋችን ስንት ነው 4500 ቼንጅ ኢን ቴምፕሬቸራችን ስንት ነው 15 ስንት ይመጣል ማለት ነው በ15 አንድ በ15 30 አይደል አዎ 15 ጊዜ 450 10 አለቀ 30 ምን ኪው ጁል ነው ጁል ፐር ዲግሪ ሴልሺየስ this is the heat capacity ማለት ነው እሺ what about the second one calorimetry has a heat capacity ተሰጥቶናል heat capacity ስንት ነው 120 ጁል ፐር ኬልቪን ቢሆን ዲግሪ ሴልሺየስ ችግር የለውም አይደለም ሬዝ ያደረገው የጨመረው ስለሆነ በዲግሪ ሴልሺየስ የሚጨምርበት መጠንና በኬልቪን የሚጨምርበት መጠን እኩል ናቸው አይደል how much heat energy is required አሁን ደግሞ የጠየቀው ሂት ኢነርጂ ነው how much heat energy is required to increase its temperature from ከ293 ወደ 303 ኬልቪን ከፍ ለማድረግ ከ293 ወደ 303 ማለት በስንት ማለት ነው 7 አለ እዚህ ጋር በ10 ማለት ነው so change in temperatureአችን ስንት እንደሆነ 10 ዲግሪ ሴልሺየስ እንደሆነ ማለት ነው heat capacity ምንድነው አለ quantity of heat ለchange in temperature ማካፈል ነው ስለዚህ heat ምን ትሆናለች ማለት ነው heat capacity ሲባዛ change in temperature heat capacityአችን ስንት ነው 120 ጁል ፐር ኬልቪን ነው ሲባዛ ቼንጅ ኢን ቴምፕሬቸራችን 10 ዲግሪ ሴልሺየስ አልኩት ሶሪ ኬልቪን ብለን መያዝ እንችላለን 10 ኬልቪን ነው
ስለዚህ ኬልቪን በኬልቪን ይጣፋል 120 ጊዜ 10 1200 ጁል ብለን ማስቀመጥ እንችላለን ወይም ደግሞ በኪሎ ጁል እናስቀምጠው ብንል ደግሞ 1.2 ኪሎ ጁል ብለን ማስቀመጥ እንችላለን ማለት ነው that is all I think it is very easy ቀላል ናቸው ብዬ አስባለሁ ጥያቄዎቹ እሺ እንቀጥል and the third one is a large industrial vat አለ lose ነው ያደረገው 50 ጁል ኦፍ ሂት ኪዋችን ስንት ነው ማለት ነው lose አጥቷል ኔጌቲቭ ነው የምናደርገው አይደል ኔጌቲቭ የምታሳየው lose ማድረጉን ነው አይደል and its temperature drop by ቴምፕሬቸሩ ኢኒሻል ፋይናል አይደለም ሚስተር ድሮፕ አደረገ ቀነሰ ድሮፕ አደረገ ኦኬ ስለዚህ ቼንጅ ኢን ቴምፕሬቸሩ ስንት ነው ማለት ነው 4 ነው ድሮፕ አደረገ በ4 ድሮፕ አደረገ ለምሳሌ 24 ከነበረ 20 ሆነ ለውጧ ስንት ናት 4 ቼንጅ ኢን ቴምፕሬቸራችን ስለዚህ ድሮፕ አደረገ ማለት ኔጌቲቭ ነው ብንሰራው ለምሳሌ ከ24 ወደ 20 ቢመጣ ከፋይናል ላይ ኢኒሻል ብንቀንስ 20 ሲቀንስ 24 ኔጌቲቭ 4 ዲግሪ ሴልሺየስ አይደለም ዲተርማይን the heat capacity q ነው የጠየቅነው c ነው የጠየቅነው ሶሪ so the heat capacity is equal to ሂትን ለምን ማካፈል ነው ለቼንጅ ቴምፕሬቸራችን የሂት መጠናችን ስንት ነው ኔጌቲቭ 50 ሺህ ጁል ኦፍ ሂት ዲቫይድ ባይ ቼንጅ ቴምፕሬቸራችን ኔጌቲቭ 4 ኦኬ ሶ ኔጌቲቭ 4 ዲግሪ ሴልሺየስ ይሄ ስንት ነው ማለት ነው ኔጌቲቭ በኔጌቲቭ ቢጣፋ በ2 ይመጣል በሁለት አንድ ድጋሚ በሁለት 25000 ለሁለት ሲካፈል ደግሞ 25 ለሁለት 12.5 ይመጣል 12.5 እሺ ከዛስ ሲካፈል ለሁለት 12500 ብለን ማስቀመጥ እንችላለን ማለት ነው ሶ 12500 አለቀ ከላይ ጁል አለችን ከታች ዲግሪ ሴልሺየስ ነው አይደል ጁል ፐር ዲግሪ ሴልሺየስ ማለት ነው I think it's very easy ቀላል ናቸው አይደል እስካሁን ድረስ ምናያቸው okay and the other ones an object A has a heat capacity of 50 joule per degree Celsius object A okay object A heat capacity okay heat capacity of A ብዬ ለያዘው ማለት ነው ስንት ነው 50 ነው አለኝ and object B ሌላም ኦብጀክት አለ heat capacity የኔ ያክል ነው CB okay ይሄ ደግሞ ስንት ነው 100 ነው አለ እሺ if both are supplied with 500 joule of heat ሁለቱንም ለመጀመሪያ ለኦብጀክት ኤም ለኦብጀክት ቢ ምን ያክል ሂት ቢሰጥ 500 ጁል ቢሰጥ here we have object A and here we have object B ሁለቱም ቢሰጠው የሂት መጠን እኩል ቢሆን QA እና ማን እኩል ብትሆን QB እኩል ብትሆን which one shows a larger temperature change ትልቅ የቴምፕሬቸር ለውጥ የሚያመጣው የትኛው ነው የሚለው it's very easy ሳንሰራው ማወቅ እንችላለን ግን let me show you one thing we know that heat capacity ምንድነው ብለናል Q over what change in T ስለዚህ Q ማለት ምንድነው የምትሆነው ከዚህ በመነሳት Q ማለት C times change in T አሁን የሂው መጠናቸው እኩል ነው አይደል ሁለቱም የሂት መጠናቸው ኦኬ የስፔሲፊክ ሂት ካፓሲቲ ግን ልዩነት አለባቸው አይደል ስለዚህ ኪዋቸው እቺ እኩል እንድትሆን ያንደኛው ሲ ትልቅ ከሆነ እኩል ለማምጣት ሲው ትንሽ የሆነው ደግሞ ቼንጅ ኢን ቴምፕሬቸሩ ትልቅ ሊሆን ይችላል ማለት ነው ትልቅ መሆን ይጠበቅበታል ሶ ዝም ብለን ሳንሰራው ይሄ ሲው ትልቅ ስለሆነ ቼንጅ ኢን ቴምፕሬቸሩ ትንሽ ነው መሆን ያለበት ይሄ ሲው ትንሽዬ ስለሆነ ቼንጅ ኢን ቴምፕሬቸሩ ትልቅ ነው መሆን ያለበት ምክንያቱም ትልቅ ቁጥር ሲባዛ በትንሽ ቁጥርና ትንሽ ቁጥር ሲባዛ በትልቅ ቁጥር እንዲሆንልኝ ማለት ነው ኦር ደግሞ በስራ ላረጋግጥ ደግሞ ካልኩኝ ለሁለቱም ቦዲዎች የተሰጠው የሂት መጠን እኩል ነው አይደል ስለዚህ ኪው ማለት ነው C times change in temperature አይደል QA ማለት CA change in temperature A QB ላይ ደግሞ ስንመጣ CB times change in temperature of B CA ስንት ናት 50 change in temperature of A አናቀው እንያዘው CB ስንት ነው 100 times change in temperature of B ኦኬ አሁን change in temperature ለማወዳደር ሊፈልግ ነው እስኪ ይሄንን ለ50 እናካፍል ይሄንንም ለ50 እናካፍል 50 በ50 ቢጣፋ change in temperature of A is equal to 100 ሲካፈል 50 2 change in temperature of B ምን ማለት ነው in other way የA increase የሚያደርግበት የቴምፕሬቸር መጠን የቢን ስንት እጥፍ ነው 2 እጥፍ ነው ስለዚህ የማን ነው ትልቅ የዚህ ነው ትልቅ የኤ ነው ትልቅ ማለት ነው ሶ የኤ ትልቅ ነው ማለት ነው በስንት እጥፍ በ2 እጥፍ ነው ይበልጥ የቢ ያስማማናል አይደል እንቀጥል እሺ and the last one is አምስተኛው ጥያቄ ላይ ደግሞ ስንመጣ an aluminum engine block has a heat capacity of this one is our heat capacity ስትራት heat capacityያችን 25000 እሺ how much heat is released ተደረገ if the engine cool down ከ95 ወደ 20 ቢመጣ change ቴምፕሬቸራችን ስንት ነው ማለት ነው ከ95 ወደ 20 ጨምረ ቀነሰ ከፋይናል ላይ ኢኒሻል ብትቀንስ 20 ሲቀነስ 95 ይመጣል ማለት ነው -75 ዲግሪ ሴልሺየስ ማለት ነው ምንድነው የፈለገው how much heat is released ቀነሰ ማለት heat released እያደረገ ነው ማለት ነው q እና ይጠይቅ ነው so we know that heat capacity is equal to q over change in T so q is equal to C times change in T ያስማማል አይደል q is equal to C times change in T C ስትራት ለኛው 25000 ሲባዛ change in temperature አችስ ነው 75
25000 በ75 አባስተን ማስቀመጥ ማለት ነው። 1,875,000 ነው የሚለው። ኦኬ ግን እኛ ምን ማድረግ እንችላለን? ኪሎ ጁል ብለን ማስቀመጥ እንችላለን። አለቀ። 1875 ኪሎ ጁል ብለን ማስቀመጥ እንችላለን ማለት ነው። ኦኬ አለቀ። እስቲ እንቀጥል። and the last topic is specific heat capacity። እስኪ እናምጣው እንመልሰው። ኪው ምንድነው ታለን? ሂት ማለት አጠቃላይ ቦዲውን ቶታል ቦዲውን በስንት ቶታል ማሱን በምን ቶታል ማሱን ኢንክሪዝ ለማድረግ በአጠቃላይ ቴምፕሬቸር ማለት ነው። ያስማማል አይደል? በቶታል ቴምፕሬቸር በሚያስፈልገን ቴምፕሬቸር ማለት ነው። ኦኬ ሂት ካፓሲቲ ላይ ስንመጣ አጠቃላይ ቦዲውን በስንት በ1 ዲግሪ ሴልሺየስ። ስለዚህ ለአጠቃላዩ ይሄን ያክል ካስፈለገ ለ1 ዲግሪ ሴልሺየስ ከተባለ ይሄንን ለቴምፕሬቸሩ ማካፈል ነው። ስለዚህ ኪውን ለቼንጂንግ ያካፈልን። አሁን ደግሞ መጣው ስፔሲፊክ ሂት ካፓሲቲ ነው። ስፔሲፊክ ማለት ስፔሲፊካሊ ማለት ነው። ስለዚህ ስፔሲፊካሊ እንግዲህ ለአጠቃላዩ ቦዲ ሳይሆን ስፔሲፊካሊ ለ1 ኪሎ ግራም ለአንዷ ዩኒት ማለት ነው። and this specific heat capacity small c ብለን እንሰይማታለን። specific heat capacity ደግሞ ብለን የምንጠራት it is the amount of heat energy required to increase the temperature of 1 kilogram body by 1 degree Celsius። ይሄ ለአጠቃላይ ማሱ ነበር አይደል? ስፔሲፊክ ሂት ካፓሲቲ ላይ ደግሞ ስንመጣ ለ1 ኪሎ ግራም ማስ በስንት በ1 ዲግሪ ሴልሺየስ ከፍ ለማድረግ ቆይ አጠቃላዩን ማስ በ1 ዲግሪ ሴልሺየስ ከፍ ለማድረግ የምታስፈልገን ሂት ካፓሲቲ ናት አይደል? አጠቃላዩን ማስ በስንት በ1 ዲግሪ ሴልሺየስ ከፍ ለማድረግ አሁን ደግሞ የተፈለገው 1 ኪሎ ግራም ነው። ስለዚህ አጠቃላዩን ማስ በ1 ዲግሪ ሴልሺየስ ከፍ ለማድረግ ሂት ካፓሲቲ ካስፈለገኝ ለ1 ዲግሪ ሴልሺየስ ደግሞ ሲለኝ ኦኬ ለአጠቃላዩ ይሄን ያክል ከሆነ ለ1 ኪሎ ግራም ማስ በምን ማካፈል ነው? በማስ ማለት ነው። ሶ ይሄንን ሂት ካፓሲቲ ዲቫይድ ባይ ማስ ብዬ ማስቀመጥ ይችላል። ኦር ሂት ካፓሲቲ ሲ ደግሞ ማለት ነው ሲ ቅድም ብለናል ኪው ታይምስ ዋት ኪው ዲቫይድ ባይ አለ ያለው ኪው ዲቫይድድ ባይ ቼንጅ ቲ አይደል? ኤንድ ሂር ዊ ሃቭ ካጠገቡ ደግሞ ምን አለን? ማስ አለን ማለት ነው። አለቀ። ኦኬ እንየው እስኪ this specific heat capacity is the amount of heat required to raise the temperature of 1 kilogram by 1 degree Celsius። በፊት የነበረው ሂት ካፓሲቲ to raise the temperature of the total body or the total substance by 1 degree Celsius ቶታሉ ነበር። አሁንስ ለ1 ኪሎ ግራም። ስለዚህ ለአጠቃላዩ ለቶታሉ ሂት ካፓሲቲ ካልን ለ1 ዲግሪ ደግሞ ሲሆን ለ1 ኪሎ ግራም ደግሞ ሲሆን በምን ማካፈል ነው? በማስ ማካፈል ነው ማለት ነው። that's all. So this is going to be C is equal specific heat capacity is equal to Q over MC M times change in T or ምን ብዬ ማስቀመጥ ይችላልው? Q over change in T ማለት ነው heat capacity divided by what mass ብዬ ማስቀመጥ ይችላልው ማለት። እስኪ let's do some examples here። የተወሰኑ ኤግዛምፕሎችን እንስራ። the first one 2000 joule of heat is applied አለ። okay this is heat 2000 joule applied to 0.5 kilogram ማሳችን 0.5 kilogram ማስ አለን of a mystery liquid and the temperature raised by የጨመረበት ነው raised ያደረገበት ቴምፕሬቸራችን ነው 10 ዲግሪ ሴልሺየስ ነው። ኦኬ calculate the specific heat capacity of the liquid specific heat capacity ሲኔቴክ ነው። specific heat capacity ምንድን ነው? Q over M change in T ሂታችን ስንት ነው? 2000 አይደል? ሲካፈል ማሳችን ስንት ነው? 0.5 change in temperature 10 this going to be 2000 ሲካፈል ለስንት? ለ5 ስንት ይመጣል ማለት ነው? 400 አለቀ። ምናችን ስፔሲፊክ ሂት ካፓሲቲያችን 400 ጁል ፐር ኪሎግራም ዲግሪ ሴልሺየስ ማለት ነው። that's all. okay let's do the second one. a 2 kilogram iron block specific heat capacity ሰጥቶኛል ማስ ተሰጥቶኛል is at high degree Celsius ላይ ነበር። if it absorb 9000 joule of heat absorb ያደርግ ፋይናል ቴምፕሬቸሩ ስንት ነው? ፋይናል ቴምፕሬቸሩ ለማወቅ ምንድነው መጀመሪያ ማወቅ የምንችለው? ቼንጅ ኢን ቴምፕሬቸር አይደል? ምንድነው የምናደርገው? ስለዚህ ኪው አለኝ ስፔሲፊክ ሂት ካፓሲቲ አለኝ ማስ አለኝ። ስለዚህ ምን ማድረግ ይችላል? ስፔሲፊክ ሂት ካፓሲቲ is equal to ምን ብለናል? ኪው ዲቫይድ ባይ ኤም ቼንጅ ኢን ቲ ወይም ደግሞ ገና ስንጀምር ቅድም ሂት ካፓሲቲ ማለት ማስ ታይምስ ስፔሲፊክ ሂት ካፓሲቲ ታይምስ ዋት ቼንጅ ኢን ቴምፕሬቸር ብለናል። ኪዋችን ስትራት 9000 ጁል ላይ ተሰጠው 9000 ጁል ተሰጥቶታል። ማሳችን ስንት ነው?
2 ኪሎ ግራም ነው ሲባዛ ስፔሲፊክ ሂት ካፓሲቲያችን 450 ነው ቼንጅ ኢን ቴምፕሬቸር አናቀውም ሶ ይሄ በአጠቃላይ ይሆናል ማለት ነው 9000 is equal to 2 ጊዜ 450 900 ቼንጅ ኢን ቴምፕሬቸር 900 ዲቫይድ ባይ 900 ማለት ነው ሶ ይሄ በዚህ ካንሰል ይሆናል 20 በ0 ይጣፋል 90 ሲካፈል ለ9 10 ቼንጅ ኢን ቴምፕሬቸር is equal to 10 ዲግሪ ሴልሺየስ ነው ቼንጅ ኢን ቴምፕሬቸራችን 10 ዲግሪ ሴልሺየስ ነው ማለት ቼንጅ ኢን ቴምፕሬቸር ማለት ነው change in temperature is equal to T final minus what? T initial. Change in temperature 10 ዲግሪ ሴልሺየስ ነው T final እሱን ነው የምንፈልገው T initial ስንት ነበረች መጀመሪያ 20 አለቀ ስለዚህ T final ለማየት 20 ነው ወደዚህ በመጣት 10 ሲደመር 20 is equal to T final this is going to be 30 ዲግሪ ሴልሺየስ final temperature 30 ዲግሪ ሴልሺየስ ነው ማለት ነው I think that's very easy እንደ ከዚህ ቀደሞች የሚከብድ ነገር የለውም ቁጥሮቹንም ለማባዛት ያን ያክል አይከብድም Okay, and the other one is, why does water have a high specific heat capacity? Calculate the energy needed to heat 5 kilogram of water by 2 degrees Celsius compared to 5 kilogram of gold. ለምንድነው water high specific heat capacity ያለው? እንግዲህ water 4200 ነው specific heat capacity ለምንድነው ያለው? Calculate the energy needed የሚያስፈልገውን የሂት ኢነርጂ መጠን ፈልግ። ምን ለማድረግ 5 kilogram of water በስንት በ2 ዲግሪ ሴልሺየስ ከፍ ለማድረግ 5 ኪሎ ግራም ወተርን በ2 ዲግሪ ሴልሺየስ ሂቱን ከፍ ለማድረግ የሚያስፈልገው ወይም ቴምፕሬቸሩ ከፍ ለማድረግ የሚያስፈልገው የሂት መጠን ኪው ነው ነው ማለት ነው ኪው ማለት ምን ማለት ነው ማስ ታይምስ ሲ ቼንጅ ኢን ታይር ላይ ያው ካልኩሌት ደምድ ነው የሚለኝ the heat energy not heat capacity ለኝም ስፔሲፊክ heat capacity ለኝም እንዴት አወቀ ዳንዬ ምክንያቱም አንደኛ ቶታል ማስ ነው የሰጠኝ ሁለተኛ 2 ዲግሪ ሴልሺየስ አጠቃላይ ማሱን በ2 ዲግሪ ሴልሺየስ ምን ብለናል ሂትን ስንጀምር ኳንቲቲ ኦፍ ሂት ማለት the amount of heat energy required to raise the temperature of a given body የተሰጠን given body ቴምፕሬቸሩን ሬዝ ለማድረግ ኢንክሪዝ ለማድረግ የሚያስፈልገን ኪው ወይ ኦር ደግሞ የሚያስፈልገን የሂት መጠን ማለት ነው ማሳችን ስንት ነው 5 ኪሎ ግራም አይደል 5 ኪሎ ግራም ሲባዛ ሲ ስንት ናት ስፔሲፊክ ሂት ካፓሲቲያችን ወተር ከሆነ 4200 ቼንጅ ቴምፕሬቸራችን በስንት በ2 እስኪ እናባዛለን 5 ጊዜ 2 10 ነው በዚህ ብናባዛ 42000 ጁል ይሆናል ለምን ነው ለወተር ሲሆን ነው ኦኬ ግን ኮምፔር አድርጉ ነው የተባለው ኦኬ 5 ኪሎ ግራም ኦፍ ወተር በ2 ዲግሪ ሴልሺየስ ከፍ ለማድረግና 5 ኪሎ ግራም ኦፍ ጎልድን በ2 ዲግሪ ሴልሺየስ ከፍ ለማድረግ የሚያስፈልገው የሂት መጠን እኩል ነው አይደለም ለምን ስፔሲፊክ ሂት ካፓሲቲ ወተርስ ነው 4200 ጁል አይደል 4200 ጁል ማለት እኮ 4200 ጁል ኦፍ ሂት ያስፈልጋል 1 ኪሎ ግራም ኦፍ ወተር በ1 ዲግሪ ሴልሺየስ ለመጨመር ጎልድ ላይ ደግሞ ስንመጣ 129 ጁል ነው የሚያስፈልጋል 1 ኪሎ ግራም በ1 ዲግሪ ሴልሺየስ ከፍ ለማድረግ 129 ጁል ነው የሚያስፈልጋል አሁንስ ግን 5 ኪሎ ግራም በ2 ነው የተባለው አይደል ለሱም ኪውን ፈልግ ኪው ኦፍ ዋት ጎልድ is equal to mass of gold times c times change in temperature ማስ ስንት ነው ተመሳሳይ ነው 5 ኪሎ ግራም ኦኬ ሂት ካፓሲቲያችን ስንት ነው ስፔሲፊክ ሂት ካፓሲቲያችን 129 ቼንጅ ኢን ቴምፕሬቸር በስንት በ2 5 ጊዜ 2 10 በ129 ብናባዛው 1290 ጁል ኦኬ ስለዚህ 1290 ጁል ኦፍ ሂት ነው የሚያስፈልገኝ ምን 5 ኪሎ ግራም ኦፍ ጎልድን በስንት በ2 ዲግሪ ሴልሺየስ ከፍ ለማድረግ ወተር ላይ ስንመጣስ 5 ኪሎ ግራም ኦፍ ወተር በ2 ዲግሪ ሴልሺየስ ከፍ ለማድረግ 42000 ነው የሚያስፈልገን አያችሁት በማለው ያለው ዲፍረንስ በጣም ትልቅ ነው እሺ እንቀጥል ደግሞ እሺ a 0.2 kilogram sample of ethanol requires 4800 joule to warm from 15 degrees Celsius ወደ 25 degrees Celsius ለማሞቅ okay find specific heat capacity of ethanol specific heat capacity ነው የተቀመጠው specific heat capacity ማለት small c ናት አይደል specific heat capacity is equal to what q over m change in t q ምን ያክል የተሰጠችን 4880 ሲካፈል ማሳችን ስንት ነው 0.2 ቴምፕሬቸሩ በስንት ነው የጨመረው ከ15 ወደ 25 በ10 አይደል ስለዚህ በአጠቃላይ 0 ስጠፋ ነጥብ ወጣለች 4880 ሲካፈል ስንት ይመጣል ማለት ነው 2440 ምን ጁል ፐር ኪሎግራም ዲግሪ ሴልሺየስ ምን ማለት ነው 1 ኪሎግራም የሚመዝንን ኢታኖል በ1 ዲግሪ ሴልሺየስ ቴምፕሬቸሩን ከፍ ለማድረግ 2440 ጁል ያስፈልገናል ማለት ነው ኦኬ and the fifth one is equal mass of lead አለ ሁለት ሊዶች አሉ ማሳቸው እኩል ነው አለ ኦኬ ኖ equal mass of lead and aluminum lead እና aluminum አሉ ማሳቸው እኩል ነው mass of lead and mass of aluminum are equal እሺ are heated with the same amount of q q-ዋቸውም እኩል ነው which one gets hotter በጣም ሞቃት ምን የትኛው ነው q-ዋቸውም እኩል ነው q of lead
እና ኪው ኦፍ አልሙኒየም ማለት ነው። ኪው ማለት ነው ማስ ታይምስ ሲ ቼንጅ ቲ፣ ይሄኛው ማስ ታይምስ ሲ ቼንጅ ቲ። ግን ምናቸው ተመሳሳይ ነው ተብያለሁ፣ ማሳቸው ተመሳሳይ ነው። ስለዚህ ማስ ኦፍ ሊድ እና ማስ ኦፍ አልሙኒየም ተመሳሳይ ነው። አጣፋለሁ። ምን ቀረኝ? ስፔሲፊክ ሂት ካፓሲቲ ኦፍ ሊድ ቼንጅ ኢን ቴምፕሬቸር ኢዝ ኢኳል ቱ ስፔሲፊክ ሂት ካፓሲቲ ኦፍ አልሙኒየም ታይምስ ቼንጅ ኢን ቴምፕሬቸር። ከዛ አስቀጥሎም ብሎኛል። ኦኬ የሊዱ ስንት ነው? 128 ቼንጅ ኢን ቴምፕሬቸር ኦፍ ሊድ። ኦኬ የዚህኛውስ የአልሙኒየምስ 900 ቼንጅ ኢን ቴምፕሬቸር ኦፍ ዋት አልሙኒየም። ሶ ፋይናሊ እንግዲህ አይ ቲንክ የትኛው ሆት እንደሚሆነውን ለማወቅ በጣም ቀላል ይመስለኛል። የትኛው ቴምፕሬቸር ትልቅ ነው የሚለውን ማወቅ ነው። ቅድም እንደሰራ ነው ማለት ነው። ዲቫይድ ባይ 128 ብናደርግ 128 በ128 ቢጣፋ ቼንጅ ኢን ቴምፕሬቸር ኦፍ ሊድ ማለት 900 ሲካፈል ለ128 ስንት ይመጣል? 900 ሲካፈል ለ128 7.0 ይላል። 7 ብለን እንያዘው። 7 ታይምስ ቼንጅ ኢን ቴምፕሬቸር ኦፍ አልሙኒየም ምን ማለት ነው? የሊዱ ቴምፕሬቸር የአልሙኒየሙን ስንት እጥፍ ነው? 7 እጥፍ ነው። ስለዚህ ሊዱ በጣም ትልቅ ነው ማለት ነው። ቴምፕሬቸር መጠኑ በጣም ሃይ ነው የሚሆነው ማለት ነው። ያስማማል አይደል? እሺ እስኪ ኔክስት። ኦኬ አለቀ። በጣም ጥሩ። ሶ በአጠቃላይ ጠቅላላ ስናደርገው ኳንቲቲ ኦፍ ሂት፣ ሂት ካፓሲቲ እና ስፔሲፊክ ሂት ካፓሲቲ መካከል ያለው ልዩነት ምንድነው? ኳንቲቲ ኦፍ ሂት ማለት ኪው ማለት አጠቃላዩን ማስ በአጠቃላይ ቴምፕሬቸር ከፍ ለማድረግ ነው የምታስፈልገን። ኦኬ ሂት ካፓሲቲ ስንባል ኦኬ እንግዲህ አጠቃላዩ ማስ በአጠቃላይ ዲግሪ ሴልሺየስ ከፍ ለማድረግ ኪው ካስፈልገን ኦኬ ለአጠቃላዩ ዲግሪ ኪው ከሆነ ለአንዷ ደግሞ ሲባል ኪውን ለቼንጅ ኢን ቴምፕሬቸር ማካፈል ነው። ኦኬ እንግዲህ ደግሞ አጠቃላዩን በ1 ዲግሪ ሴልሺየስ ከፍ ለማድረግ ይሄን ያክል ካስፈለገ ከአጠቃላዩ ደግሞ 1 ኪሎግራም ብዬ ደግሞ ካወጣው ምን ማድረግ ነው ማለት ነው? ስፔሲፊክ ሂት ካፓሲቲ ማለት ደግሞ ትልቁን ለስንት ለ1 ኪሎግራም አይደለም የሚፈለኩት ዲቫይድ ባይ ማስ ማለት ነው። አለቀ። ሶ በእነዚህ ላይ ተጨማሪ ጥያቄዎችን ማስቀምጥልሽናል። እነዛንም ጥያቄዎች አብረሽ እየሰራሽ ወለጅ ማለት ነው። የከበዱሽ እንዳልኩሽ ቴሌግራም ላይ ተስቀምጭልኛለሽ ማለት ነው። ወዲያውኑ ምላሽ አስቀምጥልሻለሁ ማለት ነው። ቪዲዮ ሰርቼ ወይም ደግሞ ላይቭ ሚት የምናደርግ ይሆናል ማለት ነው። ስለዚህ ቀጣይ ክላሳችን ሮብ ይሆናል። ሮብ ደግሞ የምንገናኝ ይሆናል። እጅግ በጣም ነው የምወድሽ። ኑሪልኝ።